እሺ ሰላም እንዴት ናችሁ? ዛሬ ስለ ላይን ግራፍ ነው ጥያቄዎች የምንሰራው። ላይን ግራፍ ማለት እዚህ ጋር እንደምታዩት እንደዚህ አይነት ግራፍ ነው። መረጃ ይሰጠናል። እነዛን መረጃዎች በመስመር መጀመሪያ ነጥብ እናስቀምጣለን። ከዛ በኋላ የተሰጠንን መረጃ በነጥብ ከገለጽን በኋላ ነጥቦቹን እናገናኛቸዋለን ማለት ነው። ይሄ የምታዩት መስመር ወይም ላይን ግራፍ እያለን እንጠራዋለን። የምንሰራው ጥያቄ ኤክሰርሳይዝ 7.21 ነው። ኤን እንሰራለን፣ እናንተ ደግሞ ቢን ትሰራላችሁ። ድሮ ኤ ላይን ግራፍ ፎር ዘ ጊቨን ኢንፎርሜሽን ዘ ነምበር ኦፍ ሌተርስ ዴሊቨርድ ቱ አን ኦፊስ ኢን 1 ዊክ። በአንድ ሳምንት ውስጥ ለአንድ ቢሮ የተላኩ ደብዳቤዎች ብዛታቸው ተነግሮናል። ይህንን መረጃ በላይን ግራፍ ሰርታችሁ አሳዩ ነው። እዚህ ጋር እንደምታዩት ሰኞ 10 ደብዳቤ ተልኳል ወደ ኦፊስ። ማክሰኞ ምንም አልተላከም። ሮብ 5 ደብዳቤ ተልኳል። ሐሙስ 8፣ አርብ 12፣ ቅዳሜ 15፣ እሁድ 10 ነው። ስለዚህ እነዚህ መረጃዎች እዚህ ካርቴዥያን ኮኦርዲኔት ፕሌን ላይ እናስቀምጣቸዋለን ማለት ነው። ስለዚህ ሰኞ የደረሰው 10 ነው። 10 ማለት እዚህ አካባቢ ነው የሚሆነው። ማክሰኞ ምንም አልደረሰም። ስለዚህ ኤክስ አክሲስ ላይ ይቀመጣል ማለት ነው ፖይንቱ። ዌድነስዴይ 5 ነው። 5 ማለት በ4 እና በ6 መሃል ነው። እዚህ ጋር እዚህ አካባቢ ማለት ነው። ሐሙስ 8 ነው። አርብ ደግሞ 12 ነው። እዚህ አካባቢ ነው የሚሆነው። ቅዳሜ 15 ነው። እዚህ ነው የሚሆነው በ14 እና በ16 መሃል። ያው እናንተ ስትሰሩ ግን በማስመሪያ በትክክል ቀጥ እያደረጋችሁ ስሩን። ያው ለመቅረጽ ስለማይመቸኝ ለዛ ነው። እሁድ 10 ነው እዚህ ጋር ማለት ነው። ከሰኞ እኩል ማለት ነው። ሰኞና እሁድ የመጣው የደብዳቤ ብዛት እኩል ነው ማለት ነው፣ 10። ስለዚህ እነዚህን ፖይንቶች ማገናኘት ነው ማለት ነው ላይን ግራፍ ማለት። ስለዚህ ግራፉ ይሆናል ማለት ነው። ሶ ዲስ ኢዝ ዘ ላይን ግራፍ that shows the relationship between days and the number of letters received or delivered to a given office። የቀረውን ደግሞ እናንተ የምትሞክሩት ነው የሚሆነው ማለት ነው። ኢንች እና ሴንቲሜትር ተሰጥቶናል። 1 ኢንች 2.54 ሴንቲሜትር ነው። ስለዚህ 2 ኢንች ስንት ይሆናል? 5.08 ሴንቲሜትር ነው። ስለዚህ 1 ሴንቲሜትር 2.54 ከሆነ 6 ሴንቲሜትር 6 ኢንች ስንት ሴንቲሜትር ይሆናል የሚለውን ለማወቅ 6 ሲባዛ 2.54 ነው የምናደርገው። 10 ኢንች ስንት ሴንቲሜትር ነው የሚለውን ለማወቅ 10 ሲባዛ 2.54 ያ ማለት 25.4 ሴንቲሜትር ይሆናል ማለት ነው። ከዛ ይሄኛውን ክፍት ቦታ ከሞላን በኋላ ቀጥታ ላይን ግራፉን ነው የምንሰራው ማለት ነው። ቴብሉን በዚህ መልክ መሙላት እንችላለን። 20 ሲሆን 50.8 እያለ 40 ሲሆን 101.6 ሴንቲሜትር ይሆናል። ይሄን ወደ ላይን ግራፍ ለመቀየር መጀመሪያ ይሄን ቨርቲካል ዋይ አክሲሱን ሴንቲሜትር እንለዋለን። እንደምታዩት ደግሞ ኤክስ አክሲሱን ኢንች እንለዋለን። ቅድም ግን ሳልገልጽ ሳላሳያችሁ ያለፍኩት እዚህ ጋርም ዋይ አክሲሱን ነምበር ኦፍ ሌተርስ ነው፣ የተላኩ ደብዳቤዎች ብዛትን ነው የሚገልጸው ይሄ ቁጥር። ሆሪዞንታሊ ደግሞ ኤክስ አክሲስ ላይ የምናስቀምጠው የቀኖችን ስም ነው ማለት ነው። ወደዚህ ስንመለስ እዚህ ጋር እነዚህ ቁጥሮች ግን የሚያመለክቱት ማወቅ ያለባችሁ ማለት ነው ከዚህ ያለው ርቀት 1 ኢንች ነው ማለት አይደለም። ወይም ደግሞ ከዚህ ያለው ርቀት 20 ኢንች ነው አይደለም። እንደምታዩት ይሄኛው ርቀት ከዚህ ያለውና ከዚህ ያለው እኩል ነው። እያንዳንዱ ክፍተት ወይም ጋፕ እኩል ነው። ስለዚህ እዚህ ጋር የምናስቀምጠው እዚህ ቴብል ላይ የተሰጠንን መረጃ ነው እንጂ ይሄኛውን ኤክስ አክሲሱን በኢንች ከፋፍለ ነው አይደለም። እሱን በደንብ ልብ ማለት አለባችሁ እንጂ እንደምታዩት ከ1 እስከ 2 ያለው ርቀት 1 ነው።
ከ2 እስከ 6 ያለው ርቀት ግን 4 ነው። ስለዚህ ይሄኛው ሰፊ መሆን ነበረበት። ይሄኛው የሚያመለክተው ኤክስ አክሲስን በኢንች እየከፋፈልን ሳይሆን የተሰጠንን መረጃ እያስቀመጥን ነው ማለት ነው። ይሄ ግን የምታዩት ዋይ አክሲስ ግን በእኩል ነው መከፈል ያለበት፣ ምክንያቱም ወደ ሴንቲሜትር እየቀየር ነው ስለሆነ እዚህ ጋር ያለው ክፍተት ግን እኩል ነው መሆን ያለበት። እንደምታዩት ከ0 እስከ 20 ያለው 20 ነው፣ ከ20 እስከ 40 ያለው 20 ነው፣ ከ40 እስከ 60 20 ነው። ስለዚህ በሁሉም ቁጥሮች መካከል ያለው ክፍተት ወይም ርቀት 20 ሴንቲሜትር ነው ማለት ነው፣ እኩል መሆን አለበት። ይህንን ማስታወስ አለባችሁ። አሁን ቀጥታ ወደ ላይን ግራፉ ኒድ 1 ሴንቲሜትር ሲሆን 2.54 ነው የሚሆነው። ስለዚህ በጣም ትንሽ ነው። 2.45 ማለት እዚህ አካባቢ ነው የሚችለው፣ በጣም ትንሽ ነው። 2 ሲሆን 5 ነው። አሁንም ከ2 ከፍ ይላል፣ ግን እዚህ አካባቢ ነው። ለምን? ይሄ 20 ስለሆነ ማለት ነው። ያው እናንተ ይሄኛውን እየለካችሁ በስኩዌር ወረቀት ላይ ስትሰሩት በትክክል ይመጣል። ቅድም እንዳልኳችሁ ያው እኔ ለመቅረጽ ስለማይመቸኝ ነው እንዲሁ አስምር የሚሰራው። 6 ሴንቲሜትር ሲሆን 15 ነው የሚሆነው። ስለዚህ አካባቢ ግማሽ ነው የሚሆነው ማለት ነው። ወደዚህ 10 ሲሆን 25 ነጥብ፣ ስለዚህ እዚህ አካባቢ ነው የሚሆነው። አሁንም ትንሽ ከፍ ነው የሚለው። 20 ሲሆን ግን 50 ነው የሚሆነው። 50.8 እዚህ አካባቢ ነው የሚሆነው። ያው ግማሽ አካባቢ ማለት ነው። 30 ሲሆን ግን 76 ነው። እየጨመረ ነው በጣም የመጣው። እንደምታዩት 76 ማለት እንግዲህ እዚህ አካባቢ ነው የሚሆነው። ወደ 80 ይጠጋል በግምት ማለት ነው። እንግዲህ ፖይንቶቹን ማስቀመጠው በግምት ነው። ቦታው ሊሆን ይችላል ብዬ ማስበውን 40 ሲሆን ደግሞ 101 ነው። 101.6 ደግሞ ከሆነ እዚህ አካባቢ ነው የሚሆነው ማለት ነው። በጣም ከፍ ይላል። ስለዚህ እንደምታዩት የእነዚህ ነጥቦች ስናገናኝ ላይኑ እየጨመረ ወደ ላይ ነው የሚሄደው ማለት ነው። ያው ትንሽ ለየት ይላል። ይሄኛው እንደዚህ ቀጥ ማለት ይችላል። ይሄኛው ቀጥ ያለ ነው የሚሄደው ወደ ላይ። አይ ቲንክ ይሄም ቀጥ ይላል እንደዚህ። ብቻ እየጨመረ ነው የሚሄደው። ያው እናንተ ያስሩት። እንደምታዩት ግራፍ ወደ ላይ ወደ ላይ እየጨመረ ነው የመጣው። የቅድሙን ደግሞ ስናየው ግራፉ መጀመሪያ ወደዚህ እየቀነሰ መጣ፣ ከዛ እየጨመረ መጣ እንደምታዩት፣ ከዛ መጨረሻ ላይ ደግሞ እየቀነሰ መጣ ማለት ነው። ስለዚህ ላይን ግራፍ ስንሰራ ግራፉ አንድ እየጨመረ አንድ እየቀነሰ ሊሄድ ይችላል፣ ወይም ደግሞ እዚህ ጋር እንደሰራ ነው እየጨመረ ብቻ ሊሄድ ይችላል። እነዚህ የራሳቸው ስም አላቸው። ወደፊት በሰፊው ትማሩታላችሁ። ይሄ ኢንክሪዚንግ ነው እየጨመረ ስለሚሄድ፣ እየቀነሰ ደግሞ ሲመጣ ዲክሪዚንግ ግራፍ ነው። በአጠቃላይ ግን ስለ ግራፍ በሰፊው ወደፊት ነው የምትማሩት። አሁን እንዴት እንደሚሳል ላይን ግራፍ ምን ማለት እንደሆነ ብቻ ነው ማወቅ የሚጠበቅባችሁ። ወደ ቀጣዩ እንለፍ። ኦኬ፣ ሶስተኛውና የመጨረሻው ጥያቄ የሚገልጽ ምንድን ነው? አንድ ጋራጅ ውስጥ ያለ ፔትሮሊየም ወይም ጋዝ ሊሆን ይችላል፣ አማውንት ኦፍ ፔትሮል ይላል። በየሰዓቱ ነው የሚለካው፣ ምን ያህል መጠን እንደሆነ ማለት ነው። እና ተለክቶ እንግዲህ ከጠዋቱ 1 ሰዓት እስከ 11 ሰዓት ተኩል የሚለካው በቀን። ከስር የተሰጠን መረጃ አለ፣ ግራፉ ማለት ነው። ይህን ግራፍ ምክንያት አድርገን ከስር ያሉትን ጥያቄዎች እንሰራለን ማለት ነው። when was the amount of petrol in the tank lost? እንግዲህ ታንከር ውስጥ የነበረው ፔትሮል አነስተኛ የነበረው ስንት ሰዓት ላይ ነው ወይም መቼ ነው የሚለው። ሆሪዞንታል ኤክስ አክሲስ ላይ ያለው ሰዓት ነው እንደምታዩት። ቨርቲካሊ ደግሞ ያለው ሊትርስ ነው። አነስተኛ የነበረው እንደምታዩት ከሁሉም ያንሰው ይሄ ቦታ ነው። ስለዚህ ስንት ሰዓት ላይ ነበር ማለት ነው? 3 ሰዓት ላይ ማለት ነው። what happened to the amount of petrol in a tank between 3 and 4 hours? በ3 እና በ4 ሰዓት መካከል ምን ሆነ ነው የሚለው። እንደምታዩት በ3 እና በ4 ሰዓት መካከል የፔትሮሉ ቮሊዩም በጣም ጨምሯል፣ ወይም መጠኑ በጣም ጨምሯል። እንደምታዩት ግራፉ ላይ ነው ወደዚህ እየጨመረ ነው። ቅድም እንደነገርኳችሁ ወደ ላይ ከሆነ እየጨመረ ነው። ስለዚህ ኢንክሪዝ አድርጓል ማለት ነው። ከስንት ወደ ስንት ነው የጨመረው?
እዚህ ጋር ያለ ስንት ነበረ? አይ ቲንክ ሃፍ ሊትር ነበር። ከዛ 4 ሰዓት ላይ ስንት ሆነ ማለት ነው? 7። እዚህ ጋር እንደምታዩት 7 ነው። 7 ሆኗል። ሶ ጨምሯል ማለት ነው። ሶ ዋት ሃፕንድ የሚለው ኢንክሪዝ አድርጓል ማለት እንችላለን። ኢንክሪዝድ። Okay, what can you say about the petrol amount between 7 and 11 hour? በ7 እና በ11 ሰዓት የፔትሮሉ አማውንት ምን ያህል ነው ወይም ምን ጨመረ ወይስ ቀነሰ ነው የሚለው። ሶ እንደምታዩት በ7 እና 7 ሰዓት ላይ የነበረው ስንት ነው? 4.5 አካባቢ ነው የሚሆነው። ይሄ እዚህ አካባቢ ማለት ነው። መሀል ላይ ስለሆነ ማለት ነው። እዚህ ጋር በዚህና በዚህ መሀል ስለሆነ 11 ሰዓት ላይ ደግሞ ስንት ነው የሆነው? 3 ማለት ነው። ስለዚህ ከ4.5 ወደ 3 ቀነሰ ማለት ነው። እንደምታዩት ይሄ ግራፍ እየቀነሰ ነው ወደዚህ። ስለዚህ ኢት ዲክሪዝድ። ስለዚህ እየቀነሰ ነው የመጣው ማለት እንችላለን። ሶ በቀጣይ ሌሎች ጥያቄዎችን እንሰራለን። እስከዛ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።